ነበር ነጭ ፕሮፋይል ዮኒ አዎ ዮኒ የሚባል ሞዴሬተር አለኝ እኔ አዎ ፕሮፋይሉ ነጭ መኪና ሁልጊዜ ቢሰርፍ ነበር እና ታፕኛ ቆድኩሱ በተማም በዚህ ዓለም ህይወት ስለተለየ ለኔ መልካም ሰው ነው አቦሽ ምን እርግጠኛ ሆንሽ አንቺ ባለቤቱን አሁን ደውዬላት ኢትዮጵያ ለገና መተው ነበርና ኮሪያ ሆስፒታል አዲስ አበባ ገብቶ ነበር ከዛ ግን ተመልሶ ወደዛ ይዛው ሂዳ ሰርጀሪ ተሰርቶ ትናንትና ነው መሰል ህይወቱ ያለፈው እና የሶስት ልጆች አባት ነው መልካም ሰው ነበረ ግን ህይወት አጭር ነች ለሁላችንም ልንገርሽ ብዬ ነው የብዙ ሰዎች ዋው ምን ሆኖ ነው የጠፋው ብዬ ነበር ምን ሆኖ ነው የጠፋው ዮኒ ምን ሆኖ ነው የጠፋው ብዬ ነበር አሞት ነው አዎ አሞት ነው እዚህ ደና ነበር ኢትዮጵያ ሲገባ ነው ኤርፖርት ላይ የታመመውና ሆስፒታል እንትን ያለው ልንገራት ጋይስ ምክንያቱም ለሀቡ መልካም ሰው ስለነበር ነው ምነግራት ገባችሁ የሰው ልጅ ሲሞትም በደስታውም ይያለ ሀዘኑን ደስታውን አብረን እንደምናከብር ሁላ መታችሁ ኮሜንት እኔ ሳለቅስ እየነገራችሁ ስለሆነ እኔ ደግሞ ቤቴን ዘግቼ ልንገራት በቃ አልኩኝ ምክንያቱም በደስታም በሀዘኗም አብሮ የነበራትን ሰው ማወቅ አለባት ለምንድን ነው እንትን ዮኒ ሳይመንን ደግሞ በጣም ይወደው ነበር ሁሌ ስለ ሳይመን ይቆምጥ ነበር ነፍሱን ይማረው ፈጣሪ ጠፍቶ ነበር ግን በጣም እሺ ምን የሆነ ቀን መጥቶ ምን ሆነክ ነው አንተ የጠፋኸው ምናምን ብዬው አለው ምናምን ስራ ምናምን ያለኛል ነገረኝ መታመሙ እርግጠኛ ነሽ አለች ነበር ዋው ለገና እኮ ነው ኢትዮጵያ የመጣው የገና ቀን ነበር እንደውም ኢትዮጵያ የገባው አቶ ሰላም ጤና ይስጥልኝ እንዴት ናችሁ ሰላም ናችሁ ለመልካም ሁሉ ሰላም አለው አልহামዱሊላህ ሳዳ ዩቲዩብ ሰብስክራይብ ላይክ ሼር አድርጉልኝ እንግዲህ ዛሬ ከሰማሁት መረጃ በጣም እኔ ስለገረመኝና ስለደነቀኝ አንድ መረጃ ልሰጣችሁ ፈልጌ መሰለኝ ነበር ማለት ነው እሱ ምንድነው አንዳንድ ሰዎች ባላቸው ክርስቲያኑ ነው እነሱ ሙስሊም ሆነው 80 አደረግን ወይም በእንትን በመስሪያ በምንድነው በመዘጋጃ ተፈራርመን ብለው ዝምለው ይወልዳሉ በጣም እንደዚህ አይነት ሴቶች በጣም እየበዙ እየመጡ ነው ገባችሁ ሴቶቹ ሙስሊም ወንዶቹ ክርስቲያን ሱብሃንአላህ እና በጣም አንድ የገረመኝ ነገር አለ እሱ ምንድነው እንግዲህ ሰሞኑን ያያችሁ ነው የተለያየ ነገር ቲክቶክ ላይ እናያለን እንሰማለን ማለት ነው ዛሬ በጣም ከገረመኝ ነገር ግን አንድ ወንድማችን የሀቢባ ሞዴሬተር የነበረ ሙቷል ወደ ማይቀረው ጉዞ ሂዷል ሰዎች ይሁላችሁ ልንገራችሁ ጊዜያዊ ላይፍ ጊዜያዊ ብልጭልጭ ጊዜያዊ መኪና ጊዜያዊ ጊፍት አያታልላችሁ ዱንያ ብላሽ ማንም ይብላሽ ነው ሞት ለማንኛችንም አይቀርም መቼ እንደምንሞት መቼ አላህ ነው የሚያውቀው ገባችሁ ግን አብራችሁ ትናንትና የነበረ ዛሬ ከዚች ዱንያ ላይ የሌለ ከዛ ሰው ምን ተማራችሁ እናንተ አሁን ቁጭ ብላችሁ እንደዚህ እርጉዝ ነኝ እንደዚህ ልጆቻችሁ አባት ማለት እኔ ምንድነኝ ብለው ሃይማኖታቸው መምረጥ የማይችሉበት ሁኔታ ላይ ሆነው እናንተ ግን ለመታየት ደምቃ በቃ እኔ ደስተኛ ህይወት ነኝ ማትኖሩትን ህይወት እኮ ነው እኔ ደስተኛ ህይወት ነኝ እኔ እንደዚህ ነኝ ብላችሁ ከሸሪዓ አፈንግጣችሁ ትኖራላችሁ ትናንትና ግን የናንተ ጊፍተር የነበረ የናንተ ሞዴሬተር የነበረ ዛሬ የለም ለገና ኢትዮጵያ ገብቶ ሙቷል ከሱ ምን ተማራችሁ እናንተስ ምንድነው እየሰራችሁ ያለ ማለት አንድ ሰው ከምንምና ከማንም በላይ ዲኑ ይበልጥበታል ገባችሁ እናንተ ግን ፍቅር ነው ብዬ ለስሜታችሁ የምትጋደሙ ሴቶች አሁን ከዚህ ምን ተማራችሁ ምክንያቱም እናንተ ለስሜታችሁ ስለምትጋደሙ ማለት ነው ከምንምና ከማንም በላይ ዲናችሁ ሳይሆን የሚያሳስባችሁ ስሜታችሁ ነው በቃ ስሜታችሁ እንትን ይላችኋል ማለት ነው አሸንፏችኋል ነገ ወዲያ ግን እዛች ቀብር ስንገባ ማንም አብሮን የሚል እንትን የሚል የለም ስራችንና ስራችን ናት ገባችሁ ስለዚህ እናንተ
እኔ ማን ነኝ? እኔ ምንድን ነኝ? የት ነው እየሄድኩ ያለ? ነገ ወዲያ ከዛች ቀብር ከአላህ ጋር ስገናኝ ምንድን ነው የምመልሰው ብላችሁ እየተጨነቃችሁ አይደለም። አንደኛ ዝም ብላችሁ እየጨፈጨፋችሁ ነው። ኦር ልጆቹ ክርስቲያን እናንተ እኔ የምለው ማለት ነው ውዶችዬ፣ ሙስሊም ሴት ሁናችሁ ክርስቲያን አግብታችሁ የምትቀመጡ ልጆቻችሁ ክርስቲና ሲነሱ እናንተ ቤተክርስቲያን ትገባላችሁ ወይ? ጥያቄ ነው ይሄ። ከምር ጥያቄ ፈጠረብኝ ብዙ ጊዜ ማለት ነው። ለምን ካላችሁ እናንተ ሙስሊም ናችሁ። ያን ነገር እንደማያድን እንደማያዋጣ ታውቁታላችሁ በደንብ አድርጋችሁ። ያን ነገር ስተት ነው ያላችሁበት ስተት ቦታ እንደሆነ አውቃችሁ ልጆቻችሁን እንዴት ነው ክርስትና የምታስነሷቸው ነው ጥያቄ። ቤተክርስቲያን ትገባላችሁ ወይ? ምክንያቱም እናንተ ዛሬ በብልጭልጭ ነገር በጣም አይናችሁ እንትን ብሏል። ሁለተኛ ደግሞ በጣም እየበዛችሁ ነው ቲክቶክ ላይ ካፕል እየሆናችሁ። ይህ ነገርስ እንዴት ነው እንዲመለስልን እንፈልጋለን። ለምን እናንተ እያስተማራችሁት ያለ ዝሙትና ዚና ስለሆነ እንዴ። ዚናን እኮ ሰትር ይላል ረበና እንትን እንዲልህ አላህ እንደሚመረህ እኮ ዚናህን ቢያንስ ብታረግም ደብቅ ነው አይደል የሚለው። እናንተ ግን ዚና ይፋ ላይ ዚና እያስፋፋችሁ ነው አይደለ? አባቴ 3 ልጅ ሚስት ስለነበረው ያን ነገር ስላልተመቸ እኔ እዛ ሀገር ተቃዋሚ ነኝ ትላላችሁ። ሸሪዓን መቃወም አይቻልም። አንድ ሙስሊም ነኝ የሚል ሰው ሸሪዓን መቃወም አይችልም። እናንተ ግን አሁን ዛሬ ልጆቻችሁን ቤተክርስቲያን እያስነሳችሁ ተቀምጣችኋል። ሃይማኖቱ እንትን አታምኑበትም እንደማያድንም በደንብ ጠንቅቃችሁ እያወቃችሁ እናንተ ግን እዛው ላይ ተዘፍቃችኋል። ትናንትና የእናንተ ሞዴሬተር የነበረ ዛሬ የሌለ አለ። ከሱ ምን ተማራችሁ? ነገ እኔ ምን ሆናለሁ? ነገ ምንድነው? እኔስ ማን ነኝ? ነገ ወዲያ ሞት መጥቶ ይወስደኛል፣ መለከል ሞት ይመጣል ብላችሁ አላሰባችሁም? እንደዚህ የሚባል ሞዴሬተር የለኝም ነበር እንዴ ብለሽ እንደገና ነው ያስታወሽው። ከሱ ምን ተማርሽ? ባል ያቀው ነበር። ያንቺ ባል ማን ነው? ያንቺ ባል ምንድነው ሲጀመር እንዴ? ያንቺ ባል ካለ መስከር ካለ መጠንዛት ምን አለው ሲጀመር? መቼ እንትን ብሎ የሚያውቀውንና። ስለዚህ ከእንደዚህ አይነት ከስተት ህይወት ውጭ የኔ እናት ዛሬ ዱንያ ብልጭልጭ የዱንያ ምን ምንም ማረግልሽም። ከሌ ሀቦ ቢልሽ ብሎሽ ነው የሚቀር። ነገ ጧት የአኼራ ላይ ማንም ዘወር ብሎ የሚያይሸለም። የአኼራ ላይ ማን ነው? ስራሽና ስራሽ ብቻ ነው አብራሽ የምትገባው። ስለዚህ ትናንትና ያንቺ ሞዴሬተር የነበረ ዛሬ የሌለ አለ። ለገና አገሩን ገብቶ ነው እንግዲህ ይህ ልጅ የሞተው። ስለዚህ ከሱ ልጅ ምን ተማርሽ? አይ የኔ ባል እኮ ያውቀዋል። ያንቺ ባል ከፈለገ ጀሊሉ አሁን መለከል ሞት መጥቶ ሊወስደው ይችላል። ምን አቅም አለው ያንቺ ባል እኮ ከሌላው በሸር የተለየ አይደለም። ራስሽ እንዴት እንደምታይ አላውቅም። እኔ በጣም ከገረመች ነገር ምን እንደሆነ ታውቃላችሁ? እኔ ታዋቂ ፌመስ ቲክታከር ነኝ ለብር ስለምትንቆጣቆጭ በጣም በብር ትንቆጣቆጫለሽ። በጣም ጊፍት ታገኛለሽ። ግን ደግሞ በጣም የሆነ ችጋራም ነገር ስለሆንሽ ነው። እንደዚህ 10 ዓመቴን አክብሬ እንደዚህ ብዬ እንደዚህ ችጋራም ስለሆንሽ ነው። ችጋራም አለቀ ደቀቀ። ግን እኔ በጣም የምናደደው ምንድነው በአንቺ የተነሳ ዝሙት እየበዛ ነው። አንቺ ይፋ ወጣሽው፣ ዝሙትሽን ይፋ ስላወጣሽው በአንቺ ዝሙት ተስፋፋ። አለቀ ደቀቀ። እኔ ሰው እኮ የት ማለት ማንን እየተከተልን ነው? ማንን ነው የምንከተለው? ሰው ምን አይነት ሰው ነው? ምን አይነት አቋም አለው? ማን ነው? ምንድነው ማለት አለብን። አብዛኛው እውነት እናውራ ከተባለ ራሱ በዩሮፕ ራሱ በጣም ዝሙተኛ ሞልቷል። ግን ስትር ነው እንዴ? እቺ እኮ ይፋውታ ጭራሽ እንደዚህ የሚባል ሞዴሬተር አልነበረኝም ነበር፣ ሞተ። ከሱ ግን ምን ተማርሽ? እና ለማንኛውም በዚሁ አጋጣሚ ልንገራችሁ፣ እሷ ብቻ አይደለችም ሙዶች። እኔ በጣም እየታዘብኩት የመጣሁት በተለይ ቲክቶክ ሰፈር ላይ ደግሞ ሴቶቹ ሙስሊሞች ናቸው። ሴቶቹ ሙስሊም፣ ወንዶቹ ክርስቲያን፣ ልጆቻቸው ክርስቲያን። አስባችኋል? ሙስሊሞቹ ሴት ማን ናቸው? ምንድን ናቸው? እንዴት ነው ልጆቻቸውን ጸበል ገብተው እያስጠመቁ ነው? ጥምቀት ምናምን የሚባል ነገር አለ የነሱ አላውቅም። ያንን ነገር ያስጠምቃሉ አያስጠምቁም? እኔ በጣም ግራ ስለገባኝ ነው። ስለዚህ አንዳንዴ አላህን ልንፈራ ይገባል። ታዋቂ ስለሆንኩ አዋቂ ስለሆንኩ አቦ ያንቺ አውቅና ከማንምና ከማንም አይደለም። ፌመስ ስለሆንሽ
ፌመስ ስላልሆንሽ አይደለም። ፌመስ ሆንሽ በምትከፈኙ በከፈን ነው። ያነ ሰው ፌመስ አልሆነም የሚከፈነው በከፈን ነው። ምንም ልዩነት የለውም። ግን ከሞቱ አሟሟቱ እንዴት ነው እየተቀመጥሻለሁ? አንቺ ማንሽ? አንቺ ምንድነሽ? ትናንትና አብሮሽ እየበላ የነበረው ዛሬ የሌለ ከመሬት በታች የገባው ከሱ ጋር ምን ተማርሽ ነው ትልቁ ፖይንት። ሁለተኛ ደግሞ ለአዲሱ ትውልድ ምን እያስተላለፋችሁ ነው? በጣም እንደዚህ ጥንድ ደግሞ ምን እንደሆነ ታውቃላችሁ? ለመፈመስ እያሉ የተለያየ ሃይማኖት እየተጋቡ ነው የሚመጡት። ለምን? ለመፈመስ እና ይህ ነገር በደንብ ሊሰመርበት ይገባል ያጀማ ማለት ነው። ዝም ብላችሁ ጊዜያዊ መስገብገብ ምንም አያመጣም። ጊዜያዊ ስግብግብ ከሞት አያድንሽም። ጊዜያዊ ስግብግብ ከምንም አያድንሽም። አያድናችሁም ሲጀምር። ይህ ነገር በደንብ ሊታሰብበት ይገባል። ለዛውም የሐራም ልጅ እየወለዳችሁ ቁጭ ብላችሁ ራሳችሁን እንደ ብርቅ አትዩ። እኔ ቅድም ኮሜንታተር እያየው ነበር። አባቱ እንደዚህ አባቱ በስማም እናቱ ቢስሚላህ እያሉ ማለት ነው። ስለዚህ ይሄ ነገር ምንድነው? እናንተ ይፋ ያወጣችሁት ለገንዘብ ብላችሁ ነው። አምናችሁበት ወዳችሁት ላይፋችሁን ወዳችሁት አይደለም ትኖሩት። ይሄ ነገር ይብቃ። እናንተ እዛው እንደተጨማለቃችሁ መብታችሁ ነው። ግን ሌላውን ሰው አትበክሉ። ሌላ ሰው ወጣት እየተበከለ ነው። ለመፈመስ እየተባለ የተለያየ ሃይማኖት እየተጨመላለቁ ነው። ለምን? በእናንተ የተነሳ። ስለዚህ ከቻላችሁ የእናንተ ፈምስና ከአኼራ ማንም የሚያስቀራችሁ የለም። ትሞታላችሁ። እሰቡበት። ዛሬ ፌመስ ስለሆንኩኝ እንደዚህ አልኩኝ እንደዚህ ፌመስ ሆንሽ ምን ሆንሽ? መለከል ሞት ከመጣ ሙሻንቺ የኛ ረሱል ውዱ ነብይ ሂደዋል። ፍምስናችሁን እንደንትና ታልጉት ደግሞ ለቲክቶክ ፌመስ አንድ ሰው ብረግጠን ይፈምሳሉ። ልንገራችሁ፣ አንድ ሰው ቲክቶክ ላይ ባለየ መሆን ነው የሚጠበቅባችሁ ቲክቶክ ላይ ለመፈመስ። ስለዚህ የኔ ፍምስና የኔ እንደዚህ እያላችሁ ለሌላው ሰው መፈመስን ኦር በቃንትን እንደ ትልቅ ነገር አይቶት እንዳይሳሳት እላለሁ። ሰብስክራይብ፣ ላይክ፣ ሼር አይረሳ ውዶችዬ። ሙስሊም ማግባት አለበት ብዬ ነው ማምነው። ክርስቲያንም ማግባት አለበት ብዬ ነው ማምነው። እወዳችኋለሁ። ሰላም አለይኩም።